በመጋቢት ወር 1938 ዓመተ ምህረት በምስራቃዊው የአረቢያ በረሃ ውስጥ ተስፋ የቆረጡ አሜሪካውያንና የሳውዲ ሠራተኞች በጠራራ ፀሐይ ስር ይደከሙ ነበር። ለዓመታት ሲቆፍሩ ቆይተዋል። ነገር ግን ያገኙት አቧራና ድካም ብቻ ነበር። እንደውም ይህ ዳማም ቁጥር 7 የተባለው የውሃ ጉድጓድ የመጨረሻው ሙከራቸው ነበር። ተስፋቸው ተሟጦ ሊያቆሙ ተቃርበው ነበር። ነገር ግን በዚያች ቀን ምድር ተንቀጠቀጠች። ከምድር ጥልቀት ውስጥ ጥቁር ወርቅ ፈነዳ። ይህ ቅጽበት የዓለምን የኃይል ሚዛን ለዘላለም ቀየረው። የአገሩን ዕጣ ፈንታ ብቻ ሳይሆን የዓለምን ኢኮኖሚ፣ ፖለቲካና የወደፊት ጊዜ የሚወስን ሀብት ተገኘ። ይህ ክስተት ከአሸዋና ከድንኳን ኑሮ ወደ ሰማይ ጠቀስ ሕንፃዎች እና ወደ ዓለም አቀፍ ልዕለ ኃያልነት የሚደረገውን ጉዞ አስጀመረ። ሳውዲ አረቢያ የእስልምና እምነት መገኛ፣ የነዳጅ ማጠራቀሚያ እና በዘመናዊው ዓለም ውስጥ እጅግ በጣም ተጽዕኖ ፈጣሪ ከሆኑ ሀገራት አንዷ። ነገር ግን ይህ ግዙፍ ሀገር የበላይነቱን ማስቀጠል ይችላል? ከነዳጅ ባሻገር ያለው የወደፊት ጊዜ ምን ይመስላል? የዚህን አስደናቂ ምድር ታሪክ ለመረዳት ወደ ኋላ በመመለስ ከጅምሩ መጀመር አለብን። ከዘይት ዘመንና ከዘመናዊው መንግሥት ምስረታ ከረጅም ጊዜ በፊት የአረቢያ ባሕረ ገብ መሬት የሰው ልጅ የጽናትና የመላመድ ተምሳሌት ነበር። ይህ ምድር ባዶና ሕይወት የሌለበት በረሃ ብቻ አልነበርም። በተቃራኒው ለሺህ ዓመታት የተወሳሰቡ ማኅበረሰቦች፣ መንግሥታት እና የንግድ መስመሮች የኖሩበት ምድር ነው። አረቢያ በዓለም ላይ ካሉት ትላልቅ ባሕረ ገብ መሬቶች አንዷ የሆነችው ይህች ምድር በሰሜን ከሶሪያ በረሃ፣ በደቡብ ከህንድ ውቅያኖስ፣ በምሥራቅ ከፋርስ ባሕረ ሰላጤ እና በምዕራብ ከቀይ ባሕር ጋር ትዋሰናለች። ይህ መልክዓ ምድራዊ አቀማመጥ ለሕዝቦቿ ሕይወትና ታሪክ ወሳኝ ነበር። በተለይም ሩብ አልካሊ ወይም ባዶው ግዛት ተብሎ የሚጠራው የአሸዋ በረሃ ለሰው ልጅ መኖሪያነት እጅግ አስቸጋሪ ቢሆንም የአረቢያን ሕዝቦች ጠንካራና የማይበገሩ አድርጎ ቀርጿቸዋል። ከአውሮፓውያን የአሰሳ ዘመን በሺህ ዓመታት ቀድሞ ብሎ በሰሜናዊው የአረቢያ ክፍል ናባታውያን የተባሉ ሕዝቦች ድንቅ ስልጣኔን ገንብቶ ነበር። ልክ በዮርዳኖስ እንደምትገኘው ፔትራ ከተማ ሁሉ በሳውዲ አረቢያ ውስጥም ማዳይን ሳሌሕ ወይም አልሂጅር የተባለች በድንጋይ ተፈልፍላ የተሠራች ከተማ አላቸው። እነዚህ ሕዝቦች የውሃ ማጠራቀም ጥበብን የተካኑና በረሃውን ራም ያደረጉ ነበሩ። ከደቡብ አረቢያ ከአሁኗ የመንና ኦማን የሚነሳውን የቅመማ ቅመምና የዕጣን ንግድ ይቆጣጠሩ ነበር። ዕጣን፣ ከርቤ እና ቅመማ ቅመሞች እንደ ወርቅ በሚቆጠሩበት በዚያ ዘመን የአረቢያ የንግድ መስመሮች የዓለምን ሀብት የሚያንቀሳቅሱ ደም ስሮች ነበሩ። ከናባታውያን በተጨማሪ እንደ ዲልሙን ያሉ ሌሎች ጥንታዊ ሥልጣኔዎች በምሥራቃዊው የባሕር ዳርቻ ላይ አብቦ ነበር። እነዚህ ሕዝቦች ከሜሶፖታሚያ የአሁኗ ኢራቅና ከህንድ ሥልጣኔዎች ጋር የጠበቀ የንግድ ግንኙነት ነበራቸው። ነገር ግን የአረቢያ ልብ ምት የሚገኘው በከተሞች ብቻ ሳይሆን በገጠራማውና በበረሃማው ክፍል በሚኖሩት ዘላኖች ወይም በደዊኖች እጅ ነበር። የበደዊን ሕይወት ቀላል አልነበረም። በጎሳ የተከፋፈለ፣ ለውሃና ለግጦሽ መሬት ሲባል የማያቋርጥ ጦርነት የሚደረግበት ሕይወት ነበር። እያንዳንዱ ጎሳ የራሱ ሕግ፣ የራሱ ክልልና የራሱ ኩራት ነበረው። እኔና ወንድሜ በአጎቴ ልጅ ላይ፣ እኔና የአጎቴ ልጅ በውጭ ሰው ላይ የሚለው አባባል የዚህን ማኅበረሰብ የጥምረትና የግጭት መንፈስ ይገልጻል። ግጥም የጦርነት ጀግንነት እና እንግዳ የመቀበል ባህል ሆስፒታሊቲ የማንነታቸው መገለጫዎች ነበሩ። ይህ ዘመን በእስልምና ታሪክ ጃሂልያ ወይም የድንቁርና ዘመን ተብሎ ይጠራል። ጣዖት አምልኮ የተስፋፋበት፣ የሴት ልጆች እንደተወለዱ መቀበር ኢንፋንቲሳይድ የተለመደበት እና የጎሳ በቀል ማለቂያ የሌለው ደም የሚያፈስበት ዘመን ነበር። ኃያላን የሮምና የፋርስ ኢምፓየሮች ይህንን ምድር ለመቆጣጠር ብዙም ፍላጎት አልነበራቸውም። ምክንያቱም ከሙቀት
ከአሸዋ እና ከማይገሩ ተዋጊዎች በስተቀር የሚገኝ ሀብት ያለ አይመስላቸውም ነበር። ነገር ግን በስድስተኛው ክፍለ ዘመን መጨረሻ ላይ በመካ ከተማ ውስጥ የሚከሰት አንድ ክስተት የአረቢያን ብቻ ሳይሆን የመላውን ዓለም ታሪክ ሊቀይር ነበር። መካ ንግድ ማዕከልና የጣዖት አምልኮ ስፍራ የነበረችው ከተማ ለአዲስ ብርሃንና ለአዲስ ሥርዓት መወለድ እየተዘጋጀች ነበር። የዓለም ኃያላን ትኩረታቸውን በሌላ ቦታ ላይ ባደረጉበት ወቅት ከአረቢያ በረሃ የሚነሳው ማዕበል ሁሉንም ጠራርጎ ሊወስድ ተቃርቦ ነበር። በ570 ዓመተ ምህረት አካባቢ በመካ ከተማ ከቁረይሽ ነገድ ሙሐመድ የተባለ ሕፃን ተወለደ። በልጅነቱ ወላጅ አልባ የሆነውና በንግድ ሥራ የተሰማራው ሙሐመድ በኅብረተሰቡ ውስጥ ያለውን ኢፍትሐዊነትና የሞራል ውድቀት በትኩረት ይመለከት ነበር። በ610 ዓመተ ምህረት በ40 ዓመቱ በሂራ ዋሻ ውስጥ ለብቻው ተቀምጦ በሚጸልይበት ወቅት ሕይወቱንና የዓለምን ታሪክ የሚቀይር ራዕይ አገኘ። ይህ እስልምና የተወለደበት ቅጽበት ነበር። ነቢዩ ሙሐመድ አንድ አምላክ አላህ ብቻ እንዳለ እና ሰዎች እኩል እንደሆኑ ማስተማር ጀመሩ። ይህ መልእክት የመካን ባለጠጎችና የጎሳ መሪዎችን አስቆጣ። የንግድና የጣዖት አምልኮ ሥርዓታቸውን የሚፈታተን ሆኖ አገኙት። ለ13 ዓመታት ያህል ሙሐመድና ተከታዮቻቸው ስደትና መከራ ደረሰባቸው። ነገር ግን በ622 ዓመተ ምህረት ወደ መዲና ወይም ያትሪብ ያደረጉት ስደት ወይም ሂጅራ የእስልምናን ዕጣ ፈንታ ቀየረ። እዚያም ሙሐመድ ከነቢይነት በተጨማሪ የፖለቲካና የጦር መሪ ሆነው ወጡ። በመዲና ሙሐመድ የተበታተኑትን የአረብ ጎሳዎች በአንድ እምነት ስር ማስተባበር ቻሉ። በበድር በኡሁድና በካንዳክ ጦርነቶች የመካን ኃይሎች መክተው በመመለስ በመጨረሻም በ630 ዓመተ ምህረት መካን በሰላም ተቆጣጠሩ። ጣዖታቱ ከካዕባ ተወገዱ። ለመጀመሪያ ጊዜ የአረቢያ ባሕረ ገብ መሬት በአንድ አምላክና በአንድ መሪ ስር ተዋሃደች። ነቢዩ ሙሐመድ በ632 ዓመተ ምህረት ሲያርፉ አረቢያ የተለወጠች ምድር ነበረች። ነገር ግን ታሪኩ ገና መጀመሩ ነበር። እሳቸውን የተኩት ራሺዱን ቅን ኸሊፋዎች ይህንን አዲስ ኃይል ከባሕረ ገብ መሬቱ አውጥተው ወደ ዓለም አቀፍ መድረክ መሩት። በአስደናቂ ፍጥነት የአረብ ጦር የፋርስን ሳሳኒያ ኤምፓየር ደመሰሰ። የባይዛንታይን ምስራቅ ሮምን ኤምፓየርን ከምስራቃዊ ግዛቶቹ ከሱሪያ፣ ከግብፅና ከፍልስጤም አባረረ። በመቶ ዓመታት ውስጥ የእስልምና ግዛት ከስፔን እስከ ህንድ ድንበር ድረስ ተዘረጋ። ይህ ወቅት የአረቦች ወርቃማ ዘመን መጀመሪያ ነበር። ነገር ግን ግዛቱ እየሰፋ ሲሄድ የፖለቲካው ማዕከል ከአረቢያ ምድር መራቅ ጀመረ። ኡማያድ ኸሊፋዎች ርዕሰ ከተማቸውን ወደ ደማስቆ ሱሪያ፣ ከዚያም አባሲዶች ወደ ባግዳድ ኢራቅ አዛወሩ። መካና መዲና የሃይማኖት ማዕከል ሆኖ ቢቀጠሉም የፖለቲካና የኢኮኖሚ ኃይሉ ግን ወደ ሰሜን ሸሸ። ለአረቢያ ባሕረ ገብ መሬት ይህ ማለት ወደ መረሳትና ወደ መከፋፈል ማለት ነበር። ለቀጣዮቹ 100 ዓመታት አረቢያ እንደገና ወደ ጎሳ ግጭትና ወደ ትናንሽ ርዕሰ መስተዳድሪዎች ተበታተነች። የዓለም ብርሃን የነበረችው ምድር በታሪክ ጥላ ስር ወደቀች። ነገር ግን በ18ኛው ክፍለ ዘመን አጋማሽ በመካከለኛው አረቢያ ናጅድ በተባለ በተገለለ ስፍራ አንድ አዲስ ኃይልና አንድ አዲስ ጥምረት እየተፈጠረ ነበር። ይህ ጥምረት የዘመናዊቷን ሳውዲ አረቢያን መሠረት የሚጥልና የታሪክን አቅጣጫ እንደገና የሚቀይር ይሆናል። ጊዜው 1744 ዓመተ ምህረት ነው። ቦታው ናጅድ ወይም የመካከለኛው አረቢያ ደጋማ ቦታዎች። ይህ ክልል ከቀይ ባሕርም ሆነ ከፋርስ ባሕረ ሰላጤ የራቀ በረሃማና የተገለለ ስፍራ ነበር። እዚህ ምንም አይነት ማዕከላዊ መንግሥት አልነበረም። እያንዳንዱ መንደር በራሱ ኤሚር ወይም ገዢ ይተዳደር ነበር። ሕዝቡ በጎሳ ግጭትና በሃይማኖታዊ ድንቁርና ውስጥ ወድቆ ነበር። የጥንቱ እስልምና ንጽሕና ጠፍቶ መቃብሮችን ማምለክ እና አጉል እምነቶች ተስፋፍቶ ነበር። በዚህ የጨለማ ዘመን አንድ የሃይማኖት ሊቅ ለውጥን እየሰበከ ነበር። ስሙ ሙሐመድ ኢብን አብድ አልወሃብ ይባላል። እሳቸው እስልምና ወደ መጀመሪያው ንጽሕናው መመለስ አለበት፣ ተዋሂድ ወይም የአላህ አንድነት መሰበክ አለበት፣ እናም በሃይማኖቱ ላይ የተጨመሩ አዳዲስ ፈጠራዎች ቢድዓ መወገድ አለባቸው ብለው ያምኑ ነበር። ነገር ግን ይህ አክራሪ አስተምህሮታቸው ከገዛ ቤተሰቦቻቸውና ከአካባቢው ገዢዎች ጋር አጋጫቸው።
ተሰደዱ። ስደቱ ግን ወደ ታሪክ ቀጠሮ ወሰዳቸው። ወደ ዲርያህ ከተማ መጡ። የዲርያህ ገዢ ሙሐመድ ቢን ሳውድ የተባለ አስተዋይና ምኞት ያለው የጎሳ መሪ ነበር። ሙሐመድ ቢን ሳውድ ተዋጊና ፖለቲከኛ ሲሆኑ፣ ሙሐመድ ኢብን አብድ አልዋሃብ ደግሞ የሃይማኖት መሪ ነበሩ። ሁለቱ ሰዎች ሲገናኙ የሳውዲ አረቢያን ዕጣ ፈንታ የሚወስን ታሪካዊ ስምምነት አደረጉ። ይህ ስምምነት የዲርያህ ቃል ኪዳን በመባል ይታወቃል። ስምምነቱ ቀላል ግን ኃያል ነበር። ሙሐመድ ቢን ሳዑድ ለሃይማኖታዊ ንቅናቄው ለዋሃቢያ ወታደራዊና ፖለቲካዊ ጥበቃ ያደርጋሉ። በምላሹ ሙሐመድ ኢብን አብድ አልዋሃብ ለሳዑድ ቤተሰብ አገዛዝ ሃይማኖታዊ ሕጋዊነትና የሕዝብን ድጋፍ ይሰጣሉ። ደማችን ደማችሁ፣ ክብራችን ክብራችሁ ነው ተባባሉ። ይህ የሃይማኖትና የሰይፍ ጥምረት የመጀመሪያው የሳዑዲ መንግሥት ፈርስት ሳዑዲ ስቴት መወለዱን አበሰረ። ከዲርያህ በመነሳት የሳዑዲ ጦር በጂሃድ ስም በረሃውን ማዳረስ ጀመረ። የናጅድ ጎሳዎች አንድ በአንድ ተገዙ። ዓላማቸው ግልጽ ነበር፤ አረቢያን በአንድ እምነትና በአንድ ባንዲራ ስር ማዋሃድ። በ18ኛው ክፍለ ዘመን መገባደጃ ላይ ግዛታቸው እየሰፋ ሄደ። ነገር ግን ይህ መስፋፋት በሰሜን ያለውን ኃያሉን እና የእስልምና ጠባቂ ነኝ ብሎ የሚያምነውን የኦቶማን ኢምፓየር ቱርክን አስቆጣ። ነገሮች የከረሩት በ19ኛው ክፍለ ዘመን መጀመሪያ ላይ ነው። የሳውዲ ጦር ድፍረቱ ጨምሮ ቅዱስ ከተማዋን መካንና መዲናን ተቆጣጠረ። የኦቶማን ወታደሮች ተባረሩ። የሳውዲ ተዋጊዎች በመካ የሚገኙ መቃብሮችንና ቅዱስ ቦታዎችን ጣዖት ናቸው በሚል አፈራረሱ። ይህ ለኦቶማን ሱልጣን በኢስታንቡል ትልቅ ውርደትና ስጋት ነበር። የኦቶማን ሱልጣን የሁለቱ ቅዱስ መስጊዶች ጠባቂ የሚለውን ማዕረግ አደጋ ላይ ወደቀ። ሱልጣኑ ቆራጥ ትእዛዝ ሰጡ። በግብፅ የሚገኘውን ኃያሉን ግዢ ሙሐመድ አሊ ፓሻን ሂድና ይህንን የሳውዲ ዓመፅ ደምስስ ብለው አዘዙት። በ1811 ዓመተ ምህረት የግብፅ ኦቶማን ጦር በዘመናዊ መድፍና በተሰለጠነ ሰራዊት ታጅቦ አረቢያን ወረረ። ጦርነቱ ለ7 ዓመታት የዘለቀና እጅግ ጨካኝ ነበር። ሳውዲዎች በረሃውን ተገን አድርገው በጀግንነት ተዋጉ። ነገር ግን የኦቶማን የቴክኖሎጂና የሰው ኃይል ብልጫ ወሳኝ ነበር። በ1818 ዓመተ ምህረት የግብፅ ጦር መሪ ኢብራሂም ፓሻ የሙሐመድ አሊ ልጅ የሳውዲን ርዕሰ ከተማ ዲርያህን ከበበ። ከ6 ወራት አሰቃቂ ከበባ በኋላ ዲርያህ ፈራረሰች። ከተማዋ በእሳት ጋየች። የዘንባባ ዛፎች ተቆረጡ። የመጀመሪያው የሳውዲ መንግሥት መሪ አብዱላህ ቢን ሳዑድ እጅ ሰጡ። እሳቸው በሰንሰለት ታስረው ወደ ኢስታንቡል ተላኩ። እዚያም በሕዝብ ፊት አንገታቸው ተቀልቶ ተገደሉ። የመጀመሪያው የሳውዲ መንግሥት በደምና በአመድ ተጠናቀቀ። ነገር ግን የሳውድ ቤተሰብ መንፈስ አልሞተም። በረሃው ምስጢር አለው። ኦቶማኖች ዋና ዋና ከተሞችን ተቆጣጥረው ሲመለሱ ከጥቂት ዓመታት በኋላ በዛን 1824 ዓመተ ምህረት ከሳውድ ቤተሰብ የተረፈው ቱርኪ ቢን አብዱላህ የተባለ መሪ ከበረሃ ወጥቶ ሪያድን ተቆጣጠረ። ዲርያህ ስለፈራረሰች ሪያድ አዲሷ የሳውዲ ዋና ከተማ ሆነች። ይህ ሁለተኛው የሳውዲ መንግሥት ወይም ሰከንድ ሳውዲ ስቴት ነበር። ይህ ሁለተኛ መንግሥት ግን እንደ መጀመሪያው ኃያል አልነበረም። ከውጭ ጠላቶች ይልቅ በውስጥ የሥልጣን ሽኩቻ ተዳከመ። የሳውድ ቤተሰብ ልዑላን እርስ በርስ ተዋጉ። ይህ ክፍፍል ለሌላ ጠላት በር ከፈተ። በሰሜን ኃይል ከተማ ላይ የተመሠረተው የአል ራሺድ ቤተሰብ ከኦቶማን ጋር በመተባበር ሪያድን መውጋት ጀመረ። በ1891 ዓመተ ምህረት በሙለይዳ ጦርነት ወይም ባትል ኦፍ ሙለይዳ የሳውድ ጦር በራሺዶች ተሸነፈ። ሪያድ ወደቀች። የሳውድ ቤተሰብ በድጋሚ ተሰደደ። በዚህ ጊዜ አንድ የ15 ዓመት ወጣት ልጅ ከቤተሰቡ ጋር ሆኖ በባዶ እግሩ በረሃውን አቋርጦ ወደ ኩዌት ተሰደደ። ይህ ልጅ ስሙ አብዱልዓዚዝ ኢብን ሳውድ ወይም በቀላሉ ኢብን ሳውድ ይባላል። በኩዌት በስደት እየኖረ የጠፋችውን የሪያድን ከተማና የአባቶቹን ክብር በናፍቆት ያስብ ነበር። ሁሉም ነገር ያበቃ ይመስል ነበር። የሳውድ ስም ከታሪክ መዝገብ ሊጠፋ የተቃረበ ነበር። ነገር ግን ይህ ወጣት ልጅ ተራ ስደተኛ አልነበረም።
በውስጡ የአረቢያን ታሪክ ለዘላለም የሚቀይር እሳት ይነድ ነበር። በ1902 ዓመተ ምህረት አንድ ጨለማ ሌሊት ላይ የማይታመን ጀብዱ ለመፈጸም ከ40 ታማኝ ጓደኞቹ ጋር ጉዞ ጀመረ። ኢላማው ሪያድ። ጥር 15 1902 ዓመተ ምህረት በሪያድ ከተማ ላይ ጨለማ ወድቋል። ከተማዋ በአል ራሺድ ቤተሰብ አስተዳዳሪ በሆነው በኢብን አጅላን እጅ ጠንካራ ጥበቃ ይደረግላት ነበር። በከተማው መሃል ማስማክ የተባለ እጅግ በጣም ጠንካራ የሸክላ ምሽግ አለ። ገዢው ሌሊት በዚያ ምሽግ ውስጥ ይተኛል። ጠዋት ሲነጋ ደግሞ በሮች ይከፈታሉ። ከከተማዋ ውጭ ባለው የዘንባባ ዛፍ እርሻ ውስጥ አብዱልዓዚዝ ኢብን ሳውድ እና 40 ታማኝ ተዋጊዎቹ ተደብቀው ነበር። ዕቅዳቸው እብደት የሚመስል ነበር። በሺዎች የሚቆጠሩ ወታደሮች ባሉበት ከተማ ውስጥ በ40 ሰዎች ብቻ ገብቶ ምሽጉን መቆጣጠር። ሌሊቱን በሙሉ በጸጥታ ተጉዘው የከተማዋን ግንብ ዘለሉ። ወደ ገዢው ቤት ተጠግተው ተደበቁ። ንጋት እስኪቀድ ድረስ በጸጥታ ጠበቁ። ፀሐይ ስትወጣ የግቢው ትልቁ በር ተከፈተ። ገዢው ኢብን አጅላን ከፈረሱ ጋር ወጣ። በዚያ ቅጽበት ኢብን ሳውድና ሰዎቹ አላሁ አክበር እያሉ ከያሉበት ዘለሉ። ጦርነቱ ፈጣንና ጨካኝ ነበር። ኢብን አጅላን ወደ ምሽጉ ተመልሶ ለመግባት ሞከረ። ነገር ግን የኢብን ሳውድ ሰዎች ቀደሙት። በምሽጉ በር ላይ በተደረገው አጭር ፍልሚያ ገዢው ተገደለ። የኢብን ሳውድ ሰዎች ወደ ግንቡ ጫፍ ወጥተው ታሪካዊውን አዋጅ አወጁ። ግዛት ለአላህ ነው፣ ከዚያም ለአብዱልዓዚዝ ኢብን ሳውድ ነው። የሪያድ ሕዝብ የሳውድ ቤተሰብን መመለስ በደስታ ተቀበለ። ይህ ድል የዘመናዊቷ ሳውዲ አረቢያ የልደት ቀን ነበር። ከ40 ሰዎች ጋር የተጀመረው ጉዞ መላውን አረቢያ ወደ ማዋሃድ ተሻገረ። ሪያድን ከተቆጣጠሩ በኋላ ኢብን ሳውድ ፊት ለፊት የነበረው ፈተና ቀላል አልነበረም። ናጅድን ሙሉ በሙሉ መቆጣጠርና የጎሳዎችን ታማኝነት ማግኘት ነበረባቸው። ለዚህም ኢብን ሳውድ አንድ አዲስና አደገኛ ስትራቴጂ ፈጠሩ። ኢኽዋን ወንድማሞቾች። ኢኽዋን ማለት የረጅም ጊዜ የዘላንነት ኑሯቸውን ትተው በሃይማኖታዊ መንደሮች ሂጅራ የሰፈሩ እና ለእስልምና እንዲሁም ለኢብን ሳውድ ለመዋጋት ቃል የገቡ ጨካኝ የጎሳ ተዋጊዎች ነበሩ። እነዚህ ሰዎች ሞትን አይፈሩም ነበር። በጦርነት መሞት ማለት ገነት መግባት እንደሆነ ያምናሉ። በኢኽዋን ኃይል ኢብን ሳውድ የአልራሺድን ጦር በሙሉ ደመሰሱ። የመካከለኛው አረቢያ ናጅድ ሙሉ በሙሉ በቁጥጥራቸው ስር ዋለ። በዚህ ወቅት አንደኛው የዓለም ጦርነት 1911 እስከ 1918 ዓመተ ምህረት ተጀመረ። መካከለኛው ምስራቅ የታላላቅ ኃያላን የጦር ሜዳ ሆነ። በአንድ በኩል ኦቶማን ኢምፓየር ቱርክ የጀርመን አጋር ነበር። በሌላ በኩል ብሪታንያ ኦቶማንን ለማዳከም የአረብ ጎሳዎችን ትፈልግ ነበር። ብሪታንያ ሁለት ካርታዎችን ትጫወት ነበር። አንደኛው በመካ የሚገኘውና የነቢዩ ሙሐመድ ዘር የሆነው ሻሪፍ ሁሴን የሃሺማይት ቤተሰብ ሲሆን፣ ሁለተኛው ደግሞ በናጅድ የሚገኘው ኢብን ሳውድ ነበር። ብሪታንያ ለሁለቱም ገንዘብና መሳሪያ ትሰጥ ነበር። ሻሪፍ ሁሴን የአረብ ዓመፅን አረብ ሪቮልትን እየመራ ኦቶማኖችን ሲወጋ፣ ኢብን ሳውድ ግን ብልህ ነበሩ። ኃይላቸውን አጠራቅሞ ትክክለኛውን ጊዜ ጠበቁ። ጦርነቱ ሲያበቃ ኦቶማን ኢምፓየር ፈራረሰ። አሁን በአረቢያ ምድር የቀሩት ሁለት ኃያላን ብቻ ነበሩ፣ ኢብን ሳውድና ሻሪፍ ሁሴን። ግጭቱ የማይቀር ነበር። ሻሪፍ ሁሴን ራሳቸውን የአረቦች ሁሉ ንጉሥና ኸሊፋ ብለው ሲያውጁ፣ ይህ ለኢብን ሳውድና ለሃይማኖተኛ ተከታዮቻቸው ኢኽዋን ተቀባይነት አልነበረውም። በ1924 ዓመተ ምህረት ኢብን ሳውድ ለኢኽዋን ጦር ትዕዛዝ ሰጡ። ኢላማው መካ። የኢኽዋን ጦር እንዳውሎ ነፋስ ወደ ሄጃዝ ምዕራባዊ አረቢያ ገስገሰ። ሻሪፍ ሁሴን ተሸንፈው ሸሹ። ቅዱስ ከተማዋ መካ ያለ ብዙ ደም መፋሰስ በኢብን ሳውድ እጅ ወደቀች። በሚቀጥለው ዓመት መዲናና ጂዳ ተያዙ።
የሐሺማይት አገዛዝ በአረቢያ አከተመ። እነሱም ወደ ዮርዳኖስና ኢራቅ ሄደው ነገሱ። አሁን ኢብን ሳዑድ የመካከለኛው አረቢያ ናጅድ እና የምዕራብ አረቢያ ሄጃዝ ገዢ ሆኑ። ለዓመታት የናጅድ እና የሄጃዝ ንጉሥ ተብለው ሲጠሩ ቆዩ። ነገር ግን ሀገሪቱን አንድ ለማድረግ ይህ በቂ አልነበረም። መስከረም 23 1932 ዓመተ ምህረት ንጉሥ አብዱል አዚዝ ኢብን ሳዑድ አንድ ታሪካዊ አዋጅ አወጁ። የተበታተኑት ግዛቶች ተዋህዱ። የቤተሰባቸውን ስም የያዘ አዲስ ሀገር ተመሠረተ። የሳውዲ አረቢያ መንግሥት ኪንግደም ኦፍ ሳውዲ አረቢያ። ግን አዲሱ መንግሥት አንድ ትልቅ ችግር ነበረበት፤ ድህነት። ሳውዲ አረቢያ በዓለም ላይ ካሉ ሀገራት ሁሉ እጅግ ድሃ ከሆኑት አንዷ ነበረች። አብዛኛው መሬት በረሃ ነው፣ ግብርና የለም። የሕዝቡ ገቢ የተመሠረተው በሐጅ ተጓዦች ላይ ብቻ ነበር። ነገሩን የባሰ ያደረገው በ1930ዎቹ የተከሰተው ታላቁ የኢኮኖሚ ውድቀት ግሬት ዲፕሬሽን ነበር። በዓለም ላይ የኢኮኖሚ ቀውስ ሲፈጠር ወደ መካ የሚመርጡ የሐጅ ተጓዦች ቁጥር በከፍተኛ ሁኔታ ቀነሰ። የሳውዲ መንግሥት ካዝና ባዶ ሆነ። ንጉሡ ለቤተሰቦቻቸው እንኳን በቂ ምግብ ለማቅረብ የሚቸገሩበት ደረጃ ላይ ደረሱ። በዚህ የጭንቀት ሰዓት ንጉሥ አብዱል አዚዝ አንድ አማራጭ ብቻ ነበራቸው። በምድራቸው ስር ውሃ ወይም ማዕድን ካለ እንዲፈለግ ለውጭ ኩምፓኒዎች መብት መስጠት። ብሪታንያውያን በአረቢያ በረሃ ውስጥ ዘይት የለም፣ አሸዋ ብቻ ነው ያለው ብለው ንቀውት ነበር። ነገር ግን አሜሪካውያን የተለየ ሐሳብ ነበራቸው። ስታንዳርድ ኦይል ኦፍ ካሊፎርኒያ የተባለ የአሜሪካ ኩምፓኒ በባሕረ ሰላጤው አቅራቢያ ዘይት ሊኖር እንደሚችል ጠረጠረ። በ1933 ዓመተ ምህረት በንጉሡ ቤተ መንግሥት ውስጥ አንድ ወሳኝ ስምምነት ተፈረመ። ንጉሡ ለአሜሪካውያኑ ዘይት የመፈለግ መብት ሰጡ። በምላሹ አሜሪካውያኑ ወዲያውኑ ለንጉሡ ወርቅ አቀረቡ። ይህ ስምምነት የሳውዲ አረቢያና የአሜሪካን ግንኙነት የጀመረ ነበር። አሜሪካውያን መሐንዲሶች፣ ጂኦሎጂስቶች ወደ በረሃው መጡ። ድንኳን ተክለው ሙቀቱንና አቧሩን ተቋቁሞ መቆፈር ጀመሩ። ጉድጓድ ቁጥር 1 ደረቅ፣ ጉድጓድ ቁጥር 2 ደረቅ፣ ጉድጓድ ቁጥር 6 ምንም የለም። በሚሊዮን የሚቆጠር ዶላር ባከኑ። የኩምፓኒው መሪዎች ተስፋ ቁረጡና ተመለሱ የሚል ትዕዛዝ ሊያስተላልፉ ነበር። አንድ የመጨረሻ ሙከራ ቀረ። ጉድጓድ ቁጥር 7 ዳማም ነምበር 7 መጋቢት 3 1938 ዓመተ ምህረት በዳማም ቁጥር 7 ጉድጓድ ውስጥ ከ1400 ሜትር ጥልቀት በታች ምድር ተነፈሰች። መጀመሪያ ጋዝ፣ ቀጥሎም ዘይት። ጥቁርና ወፍራም ዘይት እንደ ፏፏቴ ወደ ሰማይ ተተኮሰ። አሜሪካውያን መሐንዲሶች በደስታ ጮኹ። ዜናው በቴሌግራም ለንጉሥ አብዱል አዚዝ ደረሰ። በረሃው በዘይት ባሕር ላይ እየዋኘ ነበር። ይህ ግኝት ተራ አልነበረም። የሳውዲ ዘይት በዓለም ላይ ካሉት ሁሉ ጥራት ያለው፣ በብዛት የሚገኝና ለማውጣት በጣም ርካሽ ነበር። አራምኮ አራሚያን አሜሪካን ኦይል ካምፓኒ የተባለው ኩባንያ ተቋቋመ። በአንድ ሌሊት የሳውዲ አረቢያ ዕጣ ፈንታ ተቀየረ። የድንኳን ከተሞች ወደ ኮንክሪት ተቀየሩ። ግመሎች በካዲላክ መኪኖች ተተኩ። የዓለም ኃያላን መንግሥታት ንቀዋት የነበረችውን ሀገር ለመናገር ተሽቀዳደሙ። በሁለተኛው የዓለም ጦርነት ማብቂያ ላይ የካቲት 14 1945 ዓመተ ምህረት አንድ ዓለምን የለወጠ ምስጢራዊ ስብሰባ ተካሄደ። የአሜሪካው ፕሬዝዳንት ፍራንክሊን ሩዝቬልት ከያልታ ጉባኤ ሲመለሱ በስዊዝ ካናል ላይ በምትገኘው ዩኤስኤስ ኩዊንሲ በተባለች የጦር መርከብ ላይ ቆሙ። ንጉሥ አብዱል አዚዝ ለመጀመሪያ ጊዜ ከሀገራቸው ወጥተው ወደ መርከቧ መጡ። በዚያች መርከብ ላይ ለሚቀጥሉት 80 ዓመታት የዓለምን ፖለቲካ የሚመራው የማይጻፍ ውል ተደረገ። ስምምነቱ ቀላል ነበር። አሜሪካ ለሳውዲ አረቢያ ወታደራዊ ጥበቃና የሥልጣን ዋስትና ትሰጣለች። በምላሹም ሳውዲ አረቢያ ለአሜሪካና ለምዕራቡ ዓለም አስተማማኝና ርካሽ የዘይት አቅርቦት ታረጋግጣለች። ደህንነት ለዘይት። ይህ አጋርነት እስከ ዛሬ ድረስ የሁለቱ ሀገራት ግንኙነት መሠረት ነው።
ንጉሥ አብዱልአዚዝ ዘመናዊቷን ሳውዲ አረቢያን መስርተው በ1953 ዓመተ ምህረት አረፉ። ስልጣኑ ለልጆቻቸው ተላለፈ። መጀመሪያ ለንጉሥ ሳዑድ ብካይና ደካማ አስተዳደር የነበሩ፣ ከዚያም በ1946 ዓመተ ምህረት ለንጉሥ ፋይሰል ኪንግ ፋይሰል። ንጉሥ ፋይሰል የዘመናዊቷ ሳውዲ አረቢያ እውነተኛ አባት ተደርገው ይወሰዳሉ። እሳቸው አስተዋይ፣ ጥብቅና ዘመናዊነትን የሚደግፉ ነበሩ። ሀገራችን በዘይት ብቻ ማደግ አትችልም፣ በትምህርት ማደግ አለባት አሉ። ለሴቶች ትምህርት ቤት ከፈቱ። ቴሌቪዥን ወደ ሳውዲ አረቢያ አስገቡ። ይህ እርምጃ በአክራሪ የሃይማኖት መሪዎች ዘንድ ከፍተኛ ተቃውሞ አስነስቶ ነበር። ቴሌቪዥን የሰይጣን ሥራ ነው ብለው ሰልፍ ወጥተው ነበር። ንጉሥ ፋይሰል ግን በቴሌቪዥን ቁርአን ሲቀራ ስሙት፣ ያኔ ሰይጣን እንዳልሆነ ታውቃላችሁ በማለት በብልሃት መለሱላቸው። ባርነትን ስሌቨሪን በይፋ አተፉ። ነገር ግን የፋይሰል ትልቁ ኃይል የታየው በ1973 ዓመተ ምህረት ነበር። በእስራኤልና በአረቦች መካከል በተደረገው ጦርነት ዮም ኪፑር ዎር አሜሪካ እስራኤልን መርዳቷን በመቃወም ንጉሥ ፋይሰል የዘይት እገዳ ኦይል ኢምባርጎ ጣሉ። የሳውዲ ዘይት ወደ ምዕራቡ ዓለም መፍሰሱን አቆመ። ውጤቱ አስደንጋጭ ነበር። በአሜሪካና በአውሮፓ ነዳጅ ጠፋ። ኢኮኖሚው ተናወጠ። የዘይት ዋጋ በ4 እጥፍ ጨመረ። ሳውዲ አረቢያ በድንገት ከሀብታም ሀገር ወደ የገንዘብ ልዕለ ኃያል ፋይናንሻል ሱፐር ፓወር ተለወጠች። ዓለም የሳውዲን ኃይል አከበረ። ፋይሰል የአረቡ ዓለም ጀግና ሆኑ። ነገር ግን ታላላቅ ሰዎች አወዳደቃቸው አሳዛኝ ነው። መጋቢት 25 1975 ዓመተ ምህረት ንጉሥ ፋይሰል በሪያድ ቤተ መንግሥታቸው ውስጥ እንግዶችን እየተቀበሉ ነበር። የወንድማቸው ልጅ ልዑል ፋይሰል ቢን ሙሳዒድ ሰላም ለማለት ቀረበ። ንጉሡ ሊስሙት ሲጎነበሱ ልዑሉ ሽጉጡን አውጥቶ 3 ጊዜ ተኮሰ። ንጉሥ ፋይሰል ወደቁ። ሆስፒታል ቢወሰዱም ሕይወታቸውን ማትረፍ አልተቻለም። መላው የሳውዲ ሕዝብና የአረቡ ዓለም አለቀሰ። ገዳዩ ልዑል ከአሜሪካ የተመለሰና የአእምሮ ችግር ወይም የበቀል ፍላጎት እንደነበረው የሚነገርለት በሪያድ አደባባይ አንገቱ ተቀልቶ ተቀጣ። ነገር ግን የተፈጠረው ክፍተት ትልቅ ነበር። የንጉሥ ፋይሰል ሞት የሳውዲ አረቢያን ወርቃማ የለውጥ ዘመን አጨለመው። ነገር ግን ከጥቂት ዓመታት በኋላ በ1979 ዓመተ ምህረት ከዚህ የከፋና የሀገሪቱን ማንነት ለዘላለም የሚቀይር 2 ክስተቶች ተፈጠሩ። 1979 የፍርሃት ዓመት። 1979 ዓመተ ምህረት መካከለኛው ምስራቅን የለወጠ ዓመት ነው። በመጀመሪያ በኢራን እስልማዊ አብዮት ፈነዳ። የሺዓ መሪው አያቶላህ ኾሜኒ ሥልጣን ያዙ። የሳዑዲ ንጉሣዊ ቤተሰብ ተንቀጠቀጠ። አብዮቱ ወደኛ የሚጋባል ብለው ፈሩ። ነገር ግን ትልቁ አደጋ የመጣው ከውጭ ሳይሆን ከውስጥ ከእስልምና ቅድስተ ቅዱሳን ቦታ ነበር። ህዳር 20 1979 ዓመተ ምህረት የመካ ታላቁ መስጂድ አልሐራም የጠዋት ሶላት ሊጠናቀቅ ሲል ጁሃይማን አልኡጣይቢ የተባለ የቀድሞ ወታደርና አክራሪ መሪ ማይክሮፎኑን ነጠቀ። በመስጂዱ በሮች በሬሳ ሳጥን ሽፋን የገቡ መሳሪያዎች ወጡ። በሺዎች በሚቆጠሩ ተከታዮቹ መስጂዱን ተቆጣጠሩ። በሮች ተዘጋጉ። በ10 ሺዎች በሚቆጠሩ ምዕመናን ታገቱ። ጁሃይማን የሳውዲ ንጉሣዊ ቤተሰብ በሙስና እንደተበላሸ፣ ከምዕራቡ ዓለም ጋር እንደወደጀ እና እስልምናን እንደከዳ አወጀ። መሲሑ ወይም ማህዲ መጥቷል፣ ተከተሉት ብሎ ጮኸ። የሳውዲ መንግሥት ደነገጠ። በመካ መስጂድ ውስጥ ደም ማፍሰስ በእስልምና የተከለከለ ነው። ለቀናት ምን ማድረግ እንዳለባቸው ግራ ገባቸው። በመጨረሻም ከሃይማኖት ሊቃውንት ዑላማ ወራሪዎችን መግደል ይቻላል የሚል ፈትዋ ፍቃድ ተቀበሉ። የሳውዲ ወታደሮች ከፈረንሳይ ልዩ ኃይል GIGN በተሰጠ ምክር እና ጋዝ በመታገዝ መስጂዱን ለማስለቀቅ ዘመቻ ጀመሩ። ጦርነቱ ለ2 ሳምንታት ከተለ። የተቀደሰው መስጂድ የጦር አውድማ ሆነ። በመቶዎች የሚቆጠሩ ሞቱ።
በመጨረሻም ጁሃይማንና ተከታዮቹ ተያዙ፣ አንገታቸው ተቀልቶ ተገደሉ። ይህ ክስተት ግን ሳውዲ አረቢያን ለወጣት። የሳውዲ ነገሥታት እኛ በቂ ሙስሊሞች አይደለንም ብለው ነው ያመፁብን ብለው ስላሰቡ አክራሪዎችን ለማስደሰት ሲሉ ሀገሪቱን ወደ ኋላ መለሷት። ሲኒማ ቤቶች ተዘጉ፣ ሙዚቃ ተከለከለ፣ የሴቶች መብት ተገደበ። የሃይማኖት ፖሊስ ሙታዋ ሥልጣን አገኘ። ሰዎች በግዳጅ እንዲሰግዱ፣ አለባበሳቸው እንዲቆጣጠር ተደረገ። ሳውዲ አረቢያ ከዘመናዊነት መንገድ ወጥታ ወደ ጨለማው የአክራሪነት ዘመን ገባች። ይህ የ1979 ውሳኔ ለሚቀጥሉት 40 ዓመታት የሳውዲን ሕይወት ብቻ ሳይሆን አልቃይዳንና ኦሳማ ቢን ላደንን በመፍጠር የመላውን ዓለም ደህንነት አደጋ ላይ የሚጥል ሆነ። 19 ዓመተ ምህረት የለኮሰው የአክራሪነት እሳት በውስጥ ሲበላላ በ1990 ዓመተ ምህረት ነሐሴ ወር ላይ ከሰሜን ሌላ አደጋ መጣ። የኢራቁ መሪ ሳዳም ሁሴን ጎረቤት ሀገር ኩዌይትን ወረሩ። የሳዳም ታንኮች የሳውዲ አረቢያ ድንበር ላይ ቆሙ። የሳውዲ ንጉሥ ፋሃድ ቢን አብዱልአዚዝ ከባድ ምርጫ ገጠማቸው። የሳውዲ ጦር ሳዳምን ለመመከት በቂ አልነበረም። ንጉሥ ፋሃድ ውሳኔ ወሰኑ። የአሜሪካን ጦር ወደ ቅድስት ምድር ማስገባት። ከ500,000 በላይ የአሜሪካ ወታደሮች በሳውዲ አረቢያ ምድር ሰፈሩ። ኦፕሬሽን ደዘርት ሺልድ። ይህ ውሳኔ ሳዳምን አባረረ፣ ኩዌይትን ነፃ ወጣ። ነገር ግን በሳውዲ አረቢያ ውስጥ ሌላ ቁጣን ቀሰቀሰ። ኦሳማ ቢን ላደን የተባለ ሀብታም የሳውዲ ዜጋ የነቢዩን ምድር በከሃዲዎች አሜሪካውያን አረከሳችሁ በማለት ንጉሡን ተቃወመ። ቢን ላደን ከሀገር ተባረረ፣ ዜግነቱ ተነጠቀ። እሱም አልቃይዳን መስርቶ የሳውዲን መንግሥትና አሜሪካን ማጥቃት ጀመረ። የ2001 መስከረም 11 ጥቃት 9/11 ሲፈጸም ከአጥፊዎቹ ውስጥ 15ቱ ሳውዲዎች መሆናቸው በሳውዲና በአሜሪካ ግንኙነት ላይ ትልቅ ጥቁር ጥላ ጣለ። አዲሱ ዘመንና ሙሐመድ ቢን ሳልማን ኤምቢኤስ። ለዓመታት ሳውዲ አረቢያ በእርጅና በተጫጫናቸው መሪዎች ስትመራ ቆይታለች። ለውጥ የለም፣ እንቅስቃሴ የለም። ነገር ግን በ2015 ዓመተ ምህረት ንጉሥ ሳልማን ወደ ሥልጣን ሲወጡ ልጃቸውን ሙሐመድ ቢን ሳልማንን ወደፊት አመጡ። ሙሐመድ ቢን ሳልማን ወጣት፣ ጉልበተኛ እና ምኞት ያለው። እሱ የድሮውን የሳውዲ አሰራር ለመቀየር አልጠበቅም፣ ሰባብረው። በ2017 ዓመተ ምህረት በሪያድ በሚገኘው ቅንጡ ሪትስ ካርልተን ሆቴል ውስጥ አንድ ያልታሰበ ድራማ ተፈጠረ። በመቶዎች የሚቆጠሩ የሳውዲ ልዑላን፣ ሚኒስትሮችና ቢሊዮነሮች በሙስና ተጠርጥረው በሆቴሉ ውስጥ ታሰሩ። ማንም ከሕግ በላይ አይደለም አለ ኤምቢኤስ። ብዙዎቹ ገንዘባቸውን ለመንግሥት ሰጥተው ተለቀቁ። ይህ እርምጃ አልጋ ወራሹ በቤተሰቡ ውስጥ ያለውን ተቀናቃኝ ኃይል የሰበረበት እና ሥልጣኑን ያጠናከረበት ነበር። ኤምቢኤስ የትስርህር 1979 ዓመተ ምህረትን የአክራሪነት ዘመን ለመቀልበስ ወሰነ። ሰኔ 2018 ዓመተ ምህረት በታሪክ ለመጀመሪያ ጊዜ የሳውዲ ሴቶች መኪና እንዲያሽከረክሩ ተፈቀደላቸው። ሲኒማ ቤቶች ተከፈቱ። ሙዚቃ ኮንሰርቶች ተፈቀዱ። የሃይማኖት ፖሊስ ሥልጣን ተገደበ። ቪዥን 2030 ሀገሪቱ ከዘይት ጥገኝነት እንድትላቀቅ የሚያደርግ ግዙፍ ዕቅድ። ቱሪዝም፣ ቴክኖሎጂ እና መዝናኛ እንዲስፋፋ ተደረገ። ነገር ግን ይህ ለውጥ ያለ ዋጋ አልመጣም። በየመን የሚደረገው ጦርነት፣ የጋዜጠኛ ጀማል ካሾጊ መገደል እና የተቃዋሚዎች መታሰር በአልጋ ወራሹ ስም ላይ ጥያቄዎችን አስነሳ። ዓለም ሳውዲን በጥርጣሬ እና በተስፋ መካከል ሆና ትመለከታለች። ኒዮም የወደፊቱ ከተማ። አሁን በሰሜን ምዕራብ ሳውዲ በረሃ በቀይ ባህር ዳርቻ ላይ የሰው ልጅ ታሪክ አይቶት የማያውቀው ፕሮጀክት እየተገነባ ነው። ኒዮም በውስጡ ዘ ላይን የተባለ ከተማ ይኖራል። መኪና የሌለበት፣ መንገድ የሌለበት 170 ኪሎ ሜትር ርዝመት ያለው በመስታገት የተሸፈነ ቀጥ ያለ መስመር ከተማ። የሚጠቀመው 100% የታደሰ ኃይል ነው።
በራሪ ታክሲዎች፣ ሮቦቶች እና አርቲፊሻል ኢንቴሊጀንስ የሚመሩት ከተማ። ሳውዲ አረቢያ ከአሸዋው በረሃ ተነስታ አሁን ወደ ማርስ የሚሄድ የምትመስል ሀገር እየሆነች ነው። ማጠቃለያ። የሳውዲ አረቢያ ታሪክ ከአንድ ሰው ራዕይና ከበረሃ ጽናት የተወለደ ታሪክ ነው። ከጥንታዊው የንግድ መስመር እስከ ዘመናዊው የኒዮም ከተማ፣ ከነቢዩ ሙሐመድ አንድነት እስከ የኢብን ሳውድ ሰይፍ፣ ከደማም ነምበር 7 ዘይት ፍልቀስ እስከ ቪዥን 2030። ይህች ሀገር የዓለምን ሃይማኖት እስልምናን ወለደች፣ የዓለምን ኢኮኖሚ በዘይት አሸርከረችች። አሁን ደግሞ ራሷን እንደገና እየፈተረች ነው። ነገ ምን ይሆናል? ዘይቱ ሲያልቅ ሳውዲ ትቀጥላለች። ኒዮም እውን ይሆናል ወይስ የአሸዋ ላይ ህልም ሆኖ ይቀራል? መልሱን ጊዜ ብቻ ያውቃል። ነገር ግን አንድ ነገር እርግጠኛ ነው። ከአረቢያ በረሃ የሚነሳው ንፋስ ዓለምን ማነቃነቁን አይተውም።